ቢሮውን ከፍቶ ከገባ በኋላ ወንበሩ ላይ አረፍ እንዳለ ስልኩ አቃጨለ። ከፊት ለፊቱ ያሉትን 2 ስልኮች ተመለከተ። ጥሪው የመጣው በመስሪያ ቤት ውስጥ ከሚያገናኘው ስልክ መሆኑን እንደተረዳ አነሳው። እንደምን አደርክ አካሉ አለ በስልኩ ማዳመጫ ዘልቆ የገባው ሻካራ ድምጽ። አካሉ የሰማው ይህ ድምጽ የአለቃውን ፈጣጣ ግንባርና ቀይ ፊት ከፊት ለፊቱ አምጥቶ ጉብ አደረገለት በአይነ ህሊናው። ደህና እንደምን አደሩ ሲል ለሰላምታው አጸፋውን ከመለሰ በኋላ የደወሉበትን ምክንያት ለማወቅ ዝም አለ። ደግሞ ምን ስህተት ተፈጥሮ ይሆን ሲል ራሱን ሳይጠይቅ አልቀረም። አለቃው በምሽት በቀኑና በጠዋቱ የሬዲዮ ፕሮግራሞች በሚቀርቡ ዝግጅቶች ላይ ከከፍተኛ ባለስልጣናት ጋር ያጋጩኛል የሚሏቸው ነገሮች ከተላለፉ ከቻሉ ወዲያው የፕሮግራሙ አዘጋጅ ቤት በመደወል እንዲህ ያልከው ምን ለማለት ነው? ለራሳችሁ ህይወት ካልፈራችሁ ለኔ ለምን አታስቡም? በማለት መቆጣት ይወዳሉ። ለመሾም ለመሸለም ከፍተኛ ጉጉት ስላላቸው በተገኘው አጋጣሚ ሁሉ ያለውን መንግስትና ባለስልጣናት የሚያስደስት ዝግጅት ቢቀርብ ይወዳሉ። ይኸው ድብቅ ሐሳባቸው ብዙ ጊዜ ከጋዜጠኞች ጋር ያላትማቸዋል። አካሉ ትላንት ምሽት ካስተላለፈው ዝግጅት ምን እንከን ተገኝቶ እንደሆነ ለማወቅ ጓጓም ፈራም። አንድ ጊዜ ቢሮን አስኪ ብለው ስልኩን ዘጉት። በሩን ከፍቶ ገባ። አለቃው ከፊት ለፊታቸው ያለውን ወረቀት እያነበቡ ነው። ቀና ብለው አላዩትም። እርሳቸው ቢሮ ውስጥ የሚገባ ሰው ተቀምጦ ጥቂት ሴኮንዶች ወይም ደቂቃዎች መጠበቅ አለበት እስኪያናግሩት ድረስ። ስራ የበዛበት ሰው መምሰል ይወዳሉ። ቀና ሳይሉ ማን ለምን ጉዳይ እንደመጣ ያውቃሉ። ባለ ጉዳዩን እስኪያነጋግሩት ትንሽ ጊዜ የሚያጠፉት ለሚጠይቀው ነገር መልስ ለማዘጋጀትም ነው። አካሉ መጣ አሉ ቀና ብለው ከፈጣጣ ግንባራቸው ስር ያሉትን ትላልቅ ድፍርስ አይኖቻቸውን ጋዜጠኛው ጠይም ፊት ላይ ሰክተው። አዎ አለ ለዘብ ባለ ድምጽ። አተኩረው አዩት። ትናንሽ አይኖቹ እንቅልፍ የጠገቡ አይመስሉም። ጎፈር ያለው ለስላሳ ጸጉሩ በወጉ አልተበጠረም። አለባበሱ ጥንቃቄ ጎደለው አይነት ሆነባቸው። ምን ነው? ምን ሆነሃል? አሉ ጋዜጠኛውን ማየት ተውና። እንዴት? በቃ እናንተ የሬዲዮና የፕሬስ ጋዜጠኞች ላለባበሳችሁና ለውበታችሁ ግድ የላችሁም አሉ። ከዚህ በፊት በቴሌቪዥን መምሪያ ውስጥ ስለሰሩ የቴሌቪዥን ጋዜጠኞች ምን ያህል እንደሚጨነቁ ያውቃሉ። ከወገብ በላይም ቢሆን ሁልጊዜ የሚያነሱት ጉዳይ በመሆኑ ምንም አልተናገረም። ጥሩ እንቅልፍ ያገኘህ አትመስልም። አዎ ትንሽ ችግር ገጥሞኝ ነበር። የምን ችግር? አሉ አለቃው ቅንድባቸውን ከፍ ዝቅ በማድረግ። ባለቤቴን ሌሊት አሟት ነበር። በዚህ ምክንያት አልተኛሁም። ምን ነው? ምን ሆነች? አላወኩም። ብዙ ጊዜ ሌሊት ያማታል። ቀን ቀንም መስሪያ ቤት ሆና እየታመመች የምትመጣበት ሁኔታ አለ። ሆስፒታል አልሄደችም? አይ አልሄደችም። በሽታው አዘናጊ አይነት ነው። አንድ አፍታ ያጣድፋትና በኋላ ፍጹም ጤነኛ ሆና ትገኛለች። በዚህ ምክንያት ትኩረት አልሰጠነውም የሆስፒታሉን ጉዳይ። ችላ አትበል፣ ስር ይሰድና ይጎዳታል። አልልም። አሁን እንኳን ደህና ናት። ስራ ሳትገባ የምትቀር አይመስለኝም። ዝምታ ሰፈነ። አሁን የጠራሁህ አንድ ለየት ያለ ዝግጅት እንድትሰራ ነው። አካሉ በትላንት ምሽት በተላለፈው ዝግጅት ላይ ስህተት አለመፈጸሙን የተረዳው አለቃው በቀጥታ ስራን የሚመለከት ጉዳይ ባለማንሳታቸው ነው። የሚያሳጣቸው መስሎ የታያቸው ዝግጅት ተላልፎ ቢሆን ኖሮ መሬት አትበቃቸውም ነበር። ስለዚህ አንድ ለየት ያለ ዝግጅት እንዲሰራ መፈለጋቸውን መጠርጠር አላቃተውም። ግን ዝግጅቱ ምንን አስመልክቶ እንደሆነ ሊገምት አልቻለም። ብዙ ጊዜ መንግስት ከሚሰራቸው ወቅታዊ ተግባራት ጋር የተገናኘ ዝግጅት ማቅረብ ጎሽ እንደሚያሰኛቸው ያውቃሉ። ግን መንግስት ምን ለመስራት እንዳቀደ ቀድመው እንዴት እንደሚረዱ ሊገባ አይችልም። መንግስት በቀየሰው የኢኮኖሚ ፖሊሲ መሰረት ምን ያህል ጠቃሚ ነገር እንደተገኘ የሚያስገነዝብና አጠቃላይ ኢኮኖሚው
ያለፈው ስርዓት ካሳየ ሁኔታ እንዴት እንደተሻለ የሚያሳውቅ ጥሩ ጥንቅር ስራ እስኪ አሉና ጠይም ፊቱን መመልከት ጀመሩ። እሱም ዝም ብሎ ተመለከታቸው። ከመደበኛ ፕሮግራሙ ስራ ውጪ ሁል ጊዜ ለምን እንደሚታዘዝ አይገባውም። ምን ነው? ምንም፣ ኢኮኖሚው መሻሻል ማሳየቱን የሚጠቁሙ መረጃዎች አሉ። ለምሳሌ እንደምን ያሉ? የአብዛኛው ኢትዮጵያዊ መተዳደሪያ የሆነው የግብርና፣ የኢንዱስትሪውና የሌሎች የኢኮኖሚ እንቅስቃሴዎች ምርት፣ አገልግሎትና አቅርቦት ከፍ ማለቱን እንዲሁም የነፍስ ወከፍ ገቢ ማደጉን የሚያሳይ። እንደሱ ያለ ዝርዝር ምን ያደርግልሃል? ታዲያ ያለምንም መረጃ የምንሰራው ስራ ውሸት አይሆንም? አይሆንም። በደንብ ስላልተረዳኸው ነው። ምኑን? ስራውን። አካሉ ንዴት እንደ መብረቅ ብልጭ አለበት። አለቃው ብዙ ጊዜ በስራ እኔ ያውቃለሁ የሚል ፈሊጥ አላቸው። እንደ አካሉ ያሉ ወጣት ጋዜጠኞች በእርሳቸው እምነት ምንም የማያውቁ እንጭጮች ናቸው። ይህ አመለካከታቸው ሁልጊዜ ጥላቻ እያተረፈላቸው ነው። ተረድቼዋለሁ። ለህዝብ የምንናገረው ነገር ሁሉ ዋቢ ይፈልጋል። ያለ መረጃ ያለ ዋቢ የጋዜጠኝነት ስራ የሚታሰብ አለመሆኑን እኔ ልገልጽሎት አልደፍርም። ያለ መረጃ የምናቀርበው ዝግጅት በሙሉ ውሸት ነው። ህዝብን ማታለል ደግሞ አይቻልም። ራስን ማታለል ይሆናል። በሙያችን የሚፈለግብንን መወጣት ነው ያለብን አለ። አለቃውም ምንም ሳይናገሩ ሲቀሩ አካሉ የመርታት ስሜት አደረበት። እናም ንግግሩን ቀጠለ። እስከ ዛሬ ይህንን ህዝብ ብዙ በድለነዋል። እውነተኛ ጋዜጠኞች መሆን አለብን። ህዝብን አገልጋይ ሙያተኞች ሆነን ለምን አንቀርብም? ለሙያችን ታማኝ እንሁን እንጂ። ሙያ የምትለው እንቶ እኛ ያለነው ሶስተኛ ዓለም ውስጥ ነው። ህዝቡ ገና አልነቃም። አካሉ ከብዙ ጊዜ ጀምሮ አፍኖና ጨምድዶ የያዘውን ብሶትና ቁጭት እንደ እሳተ ገሞራ ሊያፈነዳው አስቦ ተወው። የሚደርስበትን ያውቃል። ማን ከቋጤን ጋር ይጋጫል? የጋዜጠኛ ስራ አይደለም ማለት ነው የምንሰራው አለ ጠንከር ባለ ድምጽ። የፕሮፓጋንዳ ስራ ነው የምንሰራው። ይህ ያልነቃውን ህዝብ ማስተማር ነው ያዝነው። የምናስተምረው ውሸት በመንገር ነው። አካሉ እንዲህ በከፍተኛ ድምጽና በቁጣ አዘል ድምጸት አለቃውን ሲናገር ይህ የመጀመሪያው ነው። ህዝቡ የሚነገረው ውሸት ይሁን እውነት ምን ያውቃል? ድድብ ሲል በልቡ ተሳደበና እንዴት አያውቅም? የውሸት አሃዝ እየጠቀስን በዚህን ያህል አድጓል ስንለው፣ በሌላ በኩል ገበያ ላይ የሚላስ የሚቀመሰው እየተመናመነና ዋጋው እያሻቀበ እያየው እንዴት አያውቅም ይባላል? እንዲህ ስንዋሽ ህዝቡ ጭራሽ ሬዲዮ ማዳመጥና እኛም መጥላት ይጀምራል። ደግሞ ጠልቶናል። እኛ የምናስተላልፈውን ፕሮግራምና ዜና እንደ ሲጤታ እየቆጠረው ጆሮውን ነፍጎናል። ከኛ ይልቅ ከባዕድ ሀገር የሚሰራጩትን ፕሮግራሞች አፍቅሯል። አለቃው ብስጭት አሉ። የበታች ሰራተኛቸው እንዲህ ሲከራከራቸው አይወዱም። አካሉ፣ አንተ ወጣት ስለሆንክ ነው። የህዝቡን እምነት ሲውል ሲያድር ታውቀዋለህ። የእኛን ህዝብ በደንብ አላወቅከውም። ለማንኛውም ስራው ይሰራ። መንደርደሪያ ሀሳብ ቆይተን አናውሰድ አሉ ቁጣ ባዘለ ድምጸት። ከአካሉ ጋር ብዙ መነጋገር አልፈለጉም። አካሉ ፈዞ ቀረ። የማይወደውን የማያምንበትን ነገር ከእንግዲህ ወዲያ የሚለፈልፍበት አንደበት እንደሌለው ተረዳ። ግን አለቃው አልተረዱለትም። አዘውታል። የታዘዘውን ካልፈጸመ የሚከተለውን ያውቃል። ሌላ ማምለጫ መንገድ ፈለገ። እንደሚያውቁት ከመደበኛ ፕሮግራሜ ሌላ የማቀርባቸው ሌሎች 2 ዝግጅቶች አሉ። ታዲያ ይህ ሁሉ ስራ እያለብኝ እኔን ማዘዞ ገርሞኛል። ሌሎች ለመሾም ለመሸለም የሚፈልጉ አድርባይ ጋዜጠኞች እንዳሉ ያውቃሉ። እሳት ውሃ ነው ብለው የሚያሳምኑ ተስፈኞች አሉ። አውቃለሁ። ግን አየህ፣ እንዳንተ አጣፍጦ የሚያቀርብ ጋዜጠኛ የለም። እንዳንተ ተደማጭ ድምጽ ያለው ሰው የለም። አንተ
ባለህ አጭር የሥራ ልምድ በብዙ አድማጮች ዘንድ ትታወቃለህ። አንተ የምትሰራቸው ፕሮግራሞች ሁሉ ተደማጭነት አላቸው። በውጪ ሰምተህ አታውቅም? አድማጩ ሁሉ አካሉ ነው የሚለው። አካሉ ይህንን ሳይረዳው አልቀረም። ታዋቂ ጋዜጠኛና ብዙ አድማጮች ያሏቸው ፕሮግራሞች የቅስቀሳ መሳሪያዎች መሆናቸውን ከተገነዘበ ቆይቷል። እንደዚህ ያለው ዝግጅት የሚሆንልኝ አይመስለኝም አለ ቅሬታ ባዘለ ድምፅ። ለአንተ የሚሳን የለም፣ ብቻ አስብና ስራው። እንደውም ዛሬ አስብበትና ነገ ትሰራዋለህ፣ ሳትቸኩል። መንደርደሪያ ሐሳቡንም ነገ ጠዋት መተውሰድ። አካሉ ተነስቶ ወጣ። በብስጭትና ትካዜ ውስጥ ሆኖ ቢሮ ገባና ተቀመጠ። ሲጋራ ለኮሰና ልምጥጥ አድርጎ ሳበ። ጭሱን ካስወጣ በኋላ በፊት ለፊት ካለው ባዶ ግድግዳ ላይ አይኖቹን ሰካ። ይህ የሚወደው ሙያ ፍቅር የእርሱን እምነት ካለቃው ጋር እያጋጨው ከመጣ ውሎ አድሯል። ከዚህ በፊት ሳይወድ ያቀረባቸው ጥንቅሮች በብዙ ሰዎች ዘንድ የትዝብትና የመናቅ ስሜት አትርፎለታል። አለቆቹ ከሙያው ስነ ምግባር ውጭ እንዲሰራ የሚያደርጉት ሙከራና ሰዎች ስለ ጋዜጠኞች የሚሰጡት ትችት ያናድደዋል። ጋዜጠኞች አድርባዮች እየተባለ በየጎራው ሲወራ ሰምቷል። ባለቤቱ ራሷ ሙያውን ጠልተዋለች። ስራውን ትቶ እርሷ በምታገኘው አነስተኛ ደሞዝ እንዲኖሩ አማክረዋለች፣ ለምነዋለች። ይሁንና ምንም ሊዋጥለት አልቻለም። የባለቤቱ ደሞዝ እሱንና 2 ልጆቻቸውን እስካሁን በመሩት የኑሮ ደረጃ 30 ቀናት ቀርቶ 5 ቀናት አያሰነብትም። በተጨማሪ የሲጋራ ሱስና ቢራ መጠጣት አለ። የሴት እጅ አይቶ ማደርም እንደሞት ይፈራል። ያም ቢሆን ባለቤቱ ብዙ ዓመታት ብትሰራም ጊዜያዊ ሰራተኛ ነች። አንድ ቀን ድንገት ብትባረር ምን ይውጠኛል በልቡ ውስጥ አለ። በዚህ ምክንያት አለቃው የሚሉትን ሳያምንበትና የእርሱንና የቤተሰቡን ጉሮሮ ለመክደን ሲል ከህሊናው ጋር እየተዳማ ቆይቷል። የሙያው ስነ ምግባር የሚያደርስበትን ወቀሳ እንዳልሰማና እንዳላየ ሆኖ አሳልፎታል። አሁን ግን በዚህ ሁኔታ አድማጭንና ራስን በማታለል መግፋት አልፈለገም። የሚስቱ ደሞዝ የምትሰጠውን እየቀመሰ በድህነት መዳፍ ውስጥ ተጨብጦ ለመኖር ወሰነ። ድህነት ከህሊና ነፃነትና ታማኝነት ጋር እንደሚሻል አመነ። ጊዜ ሳይሰጥ ዛሬውኑ የሥራ መልቀቂያ ማመልከቻ ለመጻፍ እስክሪብቶና ወረቀት አወጣ። ደብዳቤውን ጽፎ ጨረሰ። ይሁንና ስለ ሁኔታው ከባለቤቱ ጋር ከመከረበት በኋላ ለአለቃው ለመስጠት አሰበ። ከጥቂት ሰዓታት በኋላ የምሳ ሰዓት ደረሰና ወደ ቤቱ ሄደ። እንደደረሰ ባለቤቱን አገኛት። ምን ነው አልተሻለሽም እንዴ ሳሪቲ? አለ እንደመደንገጥ ብሎ። ሳራ የምትሰራበት መስሪያ ቤት ለመኖሪያ ቤቷ ራቅ ስለሚል ምሳ ይዛ ነው የምትሄደው። በዚህ ሰዓት ቤት ውስጥ የተገኘችው አሟት ነው ብሎ አስቧል። ገብቼ ነበር። ታዲያ እንዴት መጣሽ? ፈቃድ አግኝተሽ ነው? ሲል ጥያቄዎችን አከታተለባት። እያቅማማች አዎ አለች። አካሉ ሶፋ መሰሉ የሳሎኑ ወንበር ላይ ተቀመጠና በረጅሙ ተነፈሰ። ዝምታ ነገሰ። ሳራ ለባለቤቷ ልትነግረው ያሰበችው ነገር አለ። እንዴት አድርጋ እንደምትነግረው ጨንቋታል። ምን ነው ስራ በዛብህ እንዴ? ድካም ፊትህ ላይ ይነበባል። ስራ ሳይሆን የህሊና ሙግት ነው ያደከመኝ። እንዴት? አለች እንደመደንገጥ ብላ። እስኪ መጀመሪያ ምሳ አቅርቢና ከበላም በኋላ እነግርሻለሁ አለ አሁንም በረጅሙ ተንፍሶ። ሳራ የመደንገጥ ስሜት ተሰማት። ባለቤቷ ገና ከመግባቱ ፊቱ አንድ እንግዳ ነገር እንዳለ ነግሯታል። ከውጭ ብስጭት ብሎ ሲመጣ የሚወደውን ጉንጯን እንኳን ሳይስም ወደ መኝታ ቤቱ ይገባል፣ ወይ ደግሞ ሶፋው ላይ ተቀምጦ ይተክዛል። ምን ይሆን ያስጨነቀው? ምን ይሆን ያናደደው? ስትል ራሷን ጠየቀች። እሷም ልትነግረው ያሰበችው አንድ እንግዳ ነገር አለ። እንዴት አድርጋ እንደምትነግረው ጨንቋት ነበር። ለሌላ ጊዜ ለማቆየት ወሰነች፣ ሐዘኑ እንዳይብስ ብላ። ምሳ ቀርቦ ተበላና ገበታ ተነሳ። ቡና ቀረበ። አካሉ
የቡና ሲኒውን በመተከዝ አይነት ይዞ ፉት ካለ በኋላ ሳሪቲ ከዚህ በፊት ስትለምኝኝ እንዳደርገው ስትገፋፍኝ የነበረውን ነገር ዛሬ ልፈጽመው ወስኛለሁ። ህሊናዬ እየደማ ላለመኖር ያልተደረገውን ተደረገ፣ የተደረገውን ደግሞ አልተደረገም እያልኩ ኢምንቱን እያገዘፍኩ ግዙፉን እያሳነስኩ በመዋሸት የምበላውን እንጀራ ስበላ ቆይቻለሁ። ከድህነት ጋር ነፃነትና ጥሩ ህሊና መርጫለሁ። እውነቱን ረግጬ እየጠገብኩ አንድ ቀን ከማድር ለእውነትና ለሙያዬ ስኖር 1000 ዓመት በረሃብ በጥማትና በርዛት ብሰቃይ ይሻለኛል ብሎ ዝም አለ። ባለቤቱ ጎላ ያሉ አይኖቿን በድንጋጤ ጎልጉላ ቀይ ፊቷን አጥቆራየችው። ከዛሬ ጀምሮ የቤቱ ጣጣ ሁሉ ባንቺ ደሞዝ ብቻ ይሆናል የሚሸፈነው። ከዚህ በፊት ቃል የገባሽልኝን ማክበር አለብሽ። ሌላ ስራ እስከማገኝ ድረስ ያንቺ ጥገኛ ነኝ አለ። ሳራ ጆሮቿን ልታመን አልቻለችም። ባለቤቷ በነገራት ዜና ወገቧ ለሁለት ተከፈለ። በፊቷ ላይ ቅሬታ ተነበበ። ዛሬ ጠዋት የሰማችውና በሆዷ ይዛው የነበረው ሐዘን እጥፍ ሆነ። ምንም ሳትናገር ጉንጮቿ ላይ ያረፉትን 2 እጆቿን ክርኖች በጉልበቶቿ ላይ ያሳረፈችና መሬት ማየት ጀመረች። የባለቤቱ ስሜት ለአካሉ ያልተጠበቀ ሆኖ አገኘው። ከዚህ ቀደም ስራውን ትቶ በእርሷ ደሞዝ ብቻ እንዲኖር ቢያደርግ ደስታዋ ከፍ ያለ እንደሚሆን በተደጋጋሚ ገልጻለት ነበር። ይሁንና አሁን በዓይኖቹ የሚያየው ስሜት ፍጹም እንግዳ ሆነበት። ከዚህ በፊት እንዲያ ስትለኝ የነበረው ለይስሙላ ኖሮ አለካ የሚል መንፈስ ቢያድርበትም አልተጠራጠራትም። እሱ እንደሚያደርገው ሁሉ በጣም ትወደዋለች። ሳራ የማታደርገውን ነገር እንደማትናገር ያውቃል። ሳራ ቀና አለችና ለመሆኑ የሥራ መልቀቂያ መጠየቂያ ማመልከቻውን አስገብተሃል ስትል ጠየቀች። ኖ አንቺን መጀመሪያ ላማክር ብዬ አቆይቼዋለሁ። ነገ ጠዋት ነው ለማስገባት ያሰብኩት። ሳራ በእፎይታ ተነፈሰች። አሻቅቦ የነበረው የልብ ትርታዋ አሽቆለቆለ። ወዲያው ቦርሳዋን ከፍታ አንድ ደብዳቤ አወጣችና እንዲያነበው ሰጠችው። ለወይዘሮ ሳራ መልካሙ፣ አዲስ አበባ። ላለፉት ጥቂት ዓመታት በጊዜያዊነት የድርጅታችን ጸሐፊ ሆነው በትጋትና በቅንነት ማገልገሎ ይታወቃል። ይሁንና ከጊዜ በኋላ በተከሰተው የጤና ችግር ብዙ ጊዜ ከስራ ገበታው በመለየቶ በእርሶ የሚሸፈነው ስራ ተበድሏል። የድርጅታችን የስራ ሂደት እንዳይደናቀፍ ስንል በእርሶ ቦታ ተስማሚ የሆነውን ሰው ቀጥረናል። ስለዚህ ከዛሬ ጀምሮ ከድርጅታችን ተሰናብተዋል።